ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ሰዎች ስለ አፍ ንጽህና በጣም ብዙ በተለይ የንጽህና አጠባበቅን በተመለከተ ብዙ የሚባሉ ነገሮች አሉ ምንድነው መደረግ ያለበት ጥሩ የአፍ ንጽህና ምንለው መቼ ነው ወይስ እንዴት አይነት አጠባበቆች ናቸው የአፍ ንጽህና ጥሩ የሚያስብሉት እንደዚሁም ደግሞ የአፍ ንጽህናን መጠበቅ ብዙ ሌሎች የጤና ችግሮች እንዳይከሰቱ የሚያደርግ ነው እንደዚሁም በጣም ብዙ ሰው የአፍ ንጽህና እንዲሁም የጥርስ ንጽህና ግንዛቤው በጣም ትልቅ የሚባል አይደለም ከዚህ ጋር በተገናኘ ታዲያ በጣም ብዙ ሰዎች ጥርሳቸውን ያጣሉ እንደዚሁም ደግሞ ለሌሎች ህክምናዎች ይደረጋሉ እነዚህ ችግሮች ለማስቀረት የአፍ ንጽህና መምሰል ያለበት ነገሮች አሉ አንድ ሰው የአፍ ንጽህናው ጥሩ ነው ምንለው በቀን ውስጥ ሁለት ጊዜ የሚቦርሽ ከሆነ በቀን አንድ ጊዜ ፍሎስ የሚያደርግ ከሆነ እንደዚሁም ደግሞ በቀን ውስጥ አንድ ጊዜ በታንግ ስክሬፐር ምላሱን የሚያጸዳ ከሆነ የአፍ ንጽህናው ጥሩ ነው ልንል እንችላለን የአፍ ንጽህና ምን ተጠብቅባቸው መንገዶች በጣም የተለያዩ ናቸው ወይም ደግሞ ብዙ መንገዶች አሉ ለምሳሌ ጥርስን መቦረሽ እንደዚሁም በቀን ውስጥ ሁለት ጊዜ መቦረሽ ለእያንዳንዱ ምን ቦርሽበት ሰዓት 2 ደቂቃ ወስዶ መቦረሽ እነዚህ ለጥርስ ንጽህና አስፈላጊ ከምንላቸው ነገሮች መካከል ናቸው እንደዚሁም ደግሞ በተጨማሪም ቴክኒክ ዋይዝ ወይም ደግሞ አንድ ሰው ጥርሱን ለማጽዳት የሚጠቀምበት መንገድ እንደዚሁ በጣም ወሳኝ ነው ምክንያቱም በጣም ብዙ ሰዎች ጥርሳቸውን ያጸዱ የጥርሳቸው ንጽህና ጥሩ ሆኖ ነገር ግን ጥርሳቸው ሊቦረቦር ይችላል በጣም እንደዚህ አይነት ነገሮች ደግሞ በደንብ ሰዎች ዲስካሬጅ ከሚያደርጉ ነገሮች መካከል ናቸው በተለይ ጥርሳቸውን ሰዎች ያጸዱ ካቪቲ ወይም ደግሞ ጥርስ መቦርቦር ሚኖራቸው ከሆነ መጥፎ የአፍ ጠረን ሚኖራቸው ከሆነ በቀጣይ እንዳያጸዱ ወይም ደግሞ ጥርስን ማጽዳት ወይም ደግሞ የአፍ ንጽህናን መጠበቅ ለነዚህ ችግሮች አያጋልጥም ብሎ እስከማሰብ ድረስ ሊያደርስ ይችላል አንድ ሰው ጥርሱን መቦረሽ ይኖርበታል ጥርስ አንድ ሰው መቦረሽ ስንል ሁሉ ጊዜም ጥርሳችንን ለመቦረሽ የምንጠቀምባቸው ቴክኒኮች አሉ በዚህ ዝግጅት ግን ማሳያችሁ ወይም ደግሞ መናወራው ስለ ዘመናዊ ጥርስ ንጽህና ወይም ደግሞ በዘመናዊ መልክ ጥርስን ማጽዳት ሚለው ነው ስለዚህ ሞር መናወራው የጥርስ ብሩሾች ፍሎሶች እነሱን ነው መናወራው እንደዚሁም በሌላ ዝግጅት ደግሞ ሌሎች የጥርስ መፋቂያ መንገዶች በተለይ በባህላዊ መንገድ ወይም ደግሞ በተለምዶ በእንጨት ጥርሳችንን እናጸዳለን እነሱ ያላቸውን የንጽህና አስተዋጽኦ እንደዚሁስ ምን አይነት ችግሮች አሉት ሚለውን በሌላ ዝግጅት እናወራለን በዚህ ዝግጅት አንድ ሰው ጥሩ ንጽህና አለው ለማለት ጥርስ ብሩሽ መጠቀም አለበት የሚጠቀማቸው ጥርስ ብሩሾች በጣም እንደምትመለከቱት አይነት ወይም ደግሞ ስስ አይነት ብሩሾች መሆን አለባቸው እነዚህ ብሩሾች ስስ መሆናቸው ጥቅሙ ሁለት ነው አንደኛው ድዳችንን እንዳይጎዱ ወይም ደግሞ ድዳችንን እንዳያደሙት ነው ሁለተኛው ደግሞ የጥርሳችንን የውጨኛውን ክፍል እንዳያሳሱት ነው በነገራችን ላይ ጥርስ የላኛው ክፍል ወይም ደግሞ ኢናመል ብለን የምንጠራው ክፍል ይሳሳል በተደጋጋሚ በጥርስ ብሩሽ እንደዚሁም ደግሞ አፋችን ውስጥ የተለያየ ነገሮችን የማድረግ ልምድ ያለን አንዳንድ ሰዎች ሚስማር አንዳንድ ሰው ጥርሳቸውን በጥፍራቸው መቁረጥ እንዲህ አይነት ነገሮች በጊዜ ሂደት ጥርስ እንዲየሳሳ እንዲሄድ እንዲሁም ደግሞ ቁመቱ ያነሰ እንዲሄድ አስተዋጽኦ ያደርጋል ስለዚህ ጥርስን ማጽዳት ስንል ብሩሽ እንጠቀማለን እነዚህ ብሩሾች በጣም ስስ መሆናቸውን ማረጋገጥ ያስፈልጋል እንደዚሁም ደግሞ የጥርስ ሳሙና እንጠቀማለን ምን እንጠቀማቸው የተለያዩ አይነት የጥርስ ሳሙናዎች ሊኖሩ ይችላሉ ማርኬት ላይ ወይም ደግሞ ገበያው ላይ እነዚህን እንዴት መምረጥ አለብን ሚለውን እንደዚሁ በሌላ ዝግጅት እናያለን ነገር ግን ሁሉ ጊዜ የምትገዙት የጥርስ ሳሙና ውስጥ ፍሎራይድ እንዳለ ማረጋገጥ ያስፈልጋል ፍሎራይድ የሚሰጣቸው ጥቅሞች በጣም ብዙ ናቸው የመጀመሪያው ራሱ የጥርስ ሳሙናው በአፋችን ውስጥ የሚገኙ የባክቴሪያ መጠኖችን በመቀነስ ወይም ደግሞ በመግደል ትልቅ አስተዋጽኦ ያደርጋል ሁለተኛው ደግሞ ፍሎራይድ በውስጡ መያዙ በተለይ የጥርስ መቦርቦር ሂደቶች በጣም ጅማሮ ላይ ያሉ መቦርቦሮች ሪቨርስ መደረግ የሚችሉ ናቸው ወይም ደግሞ ከዛ ቦታ ላይ እንዲጠፉ ወይም እንዲስተካከሉ ማድረግ ይቻላል ስለዚህ በተለይ በተደጋጋሚ በቀን ውስጥ ቢያንስ 2 ጊዜ ጥርሳቸውን የሚያጸዱ ወይም የሚቦርሹ ሰዎች እንደዚህ ሪቨርስ ማድረግ የሚቻሉ ወይም ደግሞ ማስተካከል የሚቻሉ ካቪቲዎችን ወይም ደግሞ እየጀመሩ ያሉ የጥርስ መቦርቦሮችን በተለይ የሚጠቀሟቸው የጥርስ ሳሙናዎች ፍሎራይድ በውስጣቸው ካሉ በዛ መልኩ ማስተካከል ይቻላል ስለዚህ ሁሉ ጊዜም ጥርሳችንን ስናጸዳ ማድረግ ያለብን በተለይ ከባድ የሆነ ጉልበት ወይም ደግሞ በእጃችን እንደዚህ ጨብጠን ይዘነው መቦረሽ የለብንም ምክንያቱም እጃችን የሚያወጣው ፓወር ወይም ደግሞ ጉልበት ጥርሳችን ላይ የሚያርፍ ከሆነ የጥርሳችንን የውጨኛውን ክፍል ወይም ደግሞ ኢናመል ብለን የምንጠራውን ክፍል ይቦረብረዋል ወይም ደግሞ ይበላዋል ስለዚህ አንዳንድ ሰዎች ላይ በጣም ጥርሳቸውን በጉልበት የሚያጸዱ ወይም ደግሞ ኦብሰስድ ምንላቸው ሰዎች አሉ የአፋቸው ንጽህና በጣም ጥሩ ነው እንደዚሁም በጣም ጥሩ እንዲሆንላቸው ይፈልጋሉ ስለዚህ በተደጋጋሚ ጥርሳቸውን ያጸዳሉ በተደጋጋሚ የጥርስ ብሩሽ ይጠቀማሉ ይሄ በተለይ ሰርቫይካል ኬሪስ ብለን የምንጠራ ወይም ደግሞ በዚህ በድድና በጥርስ አካባቢ ወይ ቅርበት ላይ ያሉ ቀዳዳዎች የሚፈጠሩበት ምክንያት ወይም ደግሞ
በብሩሽ በመቦረሻቸው ምክንያት የሚመጡ ናቸው። በተለይ ብዙ ሰዎች የጎኑን የጥርስ ክፍል የላኛውንም የታችኛውንም እንደዚህ ያጸዳሉ። ይሄ አይነት አጸዳድ በጣም ትክክል አይደለም። ምክንያቱም እንደዚህ አይነት አጸዳዶች አንደኛ ድድን እንዲጎዳ ያደርጋል። ሁለተኛ ደግሞ ጥርስ በተለይ የወገቡ የጥርስ ክፍል በጣም ስስ ነው። ከሌሎቹ የጥርስ ክፍል አንፃር ስናየው በተደጋጋሚ ብሩሽ ወደ ጎን እንደዚህ የሚጸዳ ከሆነ የጎን የጥርስ ክፍል እየተበላ እያለቀ ይሄዳል። ስለዚህ እንደዚህ አይነት አቦራረሽ ማቆም አለብን ወይም ደግሞ ትክክል አይደለም። ስለዚህ ሁልጊዜም ማድረግ ያለብን ጥርሳችንን ስንቦርሽ በጥርሳችን ወይም ደግሞ በድዳችንና በጥርሳችን አካባቢ 45 ዲግሪ የጥርስ ብሩሻችን ዘንበል ማለት አለበት። ይሄ ማለት ምን ማለት ነው? በቀላሉ ቆሻሻውን እንድታወጡ ወይም ደግሞ በዚህ መልኩ ጥርሳችሁን እንድትቦርሹ እድሉን ይሰጣል። ይሄ ማለት 45 ዲግሪ ስታደርጉት ድዳችሁ ላይ ድዳችሁ ውስጥ ያለውን ቆሻሻ እንደዚሁም ደግሞ የጥርሳችሁ መገናኛ ቦታ ላይ ያለውን ቆሻሻ እንደዚሁ ያነሳላችኋል። ስለዚህ ይሄንን መንገድ ለኋለኞቹ ጥርሶች መጠቀም ይቻላል። ይሄኛው መርገጫውን ክፍል ግን እንደምትመለከቱት በዚህ መልኩ ማጽዳት ይቻላል። ይሄ ችግር የለውም። ነገር ግን ይሄንን ቀደም እንዳልኳችሁ እንደዚህ የምታጸዱ ከሆነ ድዳችሁ በተለይ በጥርሳችሁና በድዳችሁ መካከል ወይም ደግሞ በጥርስና በጥርስ መካከል ያለው የድዳችሁ ክፍል እየተበላ እያለቀ እየሸሸ ይሄዳል። ስለዚህ እሱን አቮይድ ለማድረግ እንደዚህ አይነት አቦራረሽ ማቆም ያስፈልጋል። በጣም ብዙ ሰዎች ጥርሳቸውን ይቦርሻሉ፣ ግን እንደዚህ አድርገው ሲቦርሹ እናያለን። እሱ ስህተት ነው። እንደዚሁም የፊት ለፊቱንም ጥርስ ክፍል እንደዚሁ 45 ዲግሪ ጋደል አድርጋችሁ ነው ማጽዳት ያለባችሁ። ምክንያቱም ቀደም እንዳልኳችሁ ጋደል ሲደረግ 45 ዲግሪ በቀላሉ በድዳችሁና በጥርሳችሁ መካከል ያለውን ቆሻሻ ለማውጣት እድሉን ይሰጣችኋል። እንደዚሁም በውስጥ በኩልም ያለውን የጥርሳችሁን ክፍል ስታጸዱ ጋደል አድርጋችሁ ወደ ውጪ ነው መጸዳት ያለበት ወይም ደግሞ እንደዚህ ነው ማጽዳት ያለባችሁ። የፊተኛውን ክፍል ግን በዚህ መልኩ ማጽዳት ትችላላችሁ። ያ ማለት ምንድነው? እንደዚህ ይዛችሁ ወደ ውጪ ወይም ደግሞ ወደ ላይ ጥርሳችሁን የታችኛውን ማጽዳት የላኛውንም ወደ ውጪ ማጽዳት። ያ ማለት ምንድነው? እንደዚህ ስናየው ልክ በውስጥ በኩል እንዲያርጋችሁ እንደዚህ ማጽዳት ማለት ነው። ስለዚህ ይሄ አንደኛ የድዳችሁን ጤና ይጠብቅላችኋል። ድዳችሁን አይጎዳም፣ ድዳችሁ እንዲደማ አያደርግም፣ እንደዚሁም ድዳችሁ እንዲሸሽ አያደርግም። ስለዚህ ይሄንን ቴክኒክ ማዳበር ያስፈልጋል። ስለዚህ በሌላ አነጋገር ምን ማለት ነው? አንድ ሰው ጥርሱን ቢያጸዳም በቀላሉ ካቪቲ ወይም ደግሞ የጥርስ መቦርቦር ሊመጣ የሚችለው ወይም ደግሞ መጥፎ ያፍጠረን ሊቀጥል የሚችልበት ምክንያት የአጸዳድ ቴክኒክ አለማወቅ ነው። በተለይ ቅድም እንዳልኳችሁ እንደዚህ ይዛችሁ እንደዚህ የምታጸዱም ከሆነ የጥርስ መገናኛ ቦታዎች ላይ ቆሻሻውን አታወጡትም ወይም ደግሞ ሙሉ ለሙሉ አይወጣም። ስለዚህ ይሄንንም ካላጸዳችሁት መጥፎ ያፍጠረን ወይም የጥርስ መቦርቦር ጥርሶቹ የሚገናኙበት ቦታም ላይ እንደዚሁ ሊፈጠር ይችላል። ስለዚህ ይሄንንም አቮይድ ለማድረግ የጥርስ አቦራረሽ ስታይላችሁን ወይም ቴክኒካችሁን ማሻሻል ይኖርባችኋል በዚህ መልኩ ማለት ነው። ስለዚህ የጥርሳችሁን ሁሉንም ክፍሎች ማጽዳት ያስፈልጋል። ጥርሳችሁን እንዳጸዳችሁ ወይም ደግሞ እርግጠኛ ስትሆኑ ሁልጊዜም ጥርሳችሁን ካጸዳችሁ ተግመጥምጣችሁ መጥፋት የለባችሁም። አንዴ የጥርስ ሳሙናውን ተፍታችሁ የቀረውን አፋችሁ ውስጥ ቢቀመጥ በጣም የተሻለ ነው። ይሄ በተለይ ብዙ ጥናቶች እንደሚያሳዩት ከሆነ የጥርሳችሁን ከቦረሻችሁ በኋላ በውሃ ተግመጥምጣችሁ መጥፋት ሙሉ ለሙሉ የፍሎራይዱ ወይም ደግሞ የጥርስ ሳሙናው ኢንግሪዲየንቶች ወይም ደግሞ ወሳኝ የሆኑ ነገሮች ከውሃው ጋር አብረው እንዲወጡ ያደርጋል። ስለዚህ እሱን ለማስቀረት ትተፉና አፋችሁን የውጨኛውን ክፍል ታጥባችሁ መተው ማለት ነው። ስለዚህ እሱንንም ማድረግ መረሳት የለበትም። ሌላው ሁልጊዜም ጥርሳችሁን ከመቦረሻችሁ በፊት ፍሎስ ብታደርጉ ይመከራል። ብዙ አይነት የፍሎስ ቴክኒኮች አሉ። አሁን በተለይ የተለያዩ ቴክኒኮች በመጠቀም ወይም ደግሞ የተለያዩ የፍሎስ አይነቶችን በመጠቀም ጥርሳችሁን ማጽዳት የምትችሉበት መንገድ አለ። እኔ የምጠቀመው ይሄ የምታዩት የፍሎስ ፒክ የሚባል ነው። በቀላሉ ጥርሳችሁ መሀል እያስገባችሁ የምታጸዱበት መንገድ ነው። ሌላው ደግሞ ፍሎስ ትሪድ የምንለው አለ። ገመዶች ናቸው። እነሱን ገመዶች በመጠቀም የጥርሳችሁን መገናኛ ቦታዎች ማጽዳት ይኖርባቸዋል። በነገራችን ላይ አንድ ሰው ጥርሱን ሲቦርሽ 85 ወይ 80% አካባቢ ነው ሙሉ ለሙሉ የሚጸዳው። 15%ቱ ፍሎስ በማድረግ ነው ማጽዳት የሚቻለው። ስለዚህ 15% ያህል አልተጸዳም ማለት ነው ፍሎስ ካልተደረገ። ስለዚህ ሁልጊዜ ፍሎስ ካረጋችሁ በኋላ ቢሆን ተመራጭ ነው። ምክንያቱም አንድ ጊዜ ፍሎስ ስታረጉ ወይም ደግሞ በጥርሳችሁ መሃል እየገባችሁ ስታጸዱ ቆሻሻ ይወጣል። መጀመሪያ ለምሳሌ ፍሎስ የምታረጉ ከሆነ ያ ቆሻሻ አፋችሁ ውስጥ ነው የሚቀመጠው። ወይም ደግሞ ብትተፉትም ስቲል ከዛ ከጥርሶች መገናኛ ቦታ ላይ የሚወጣው ቆሻሻ ባክቴሪያዎች አፋችሁ ውስጥ ይቀራል። ስለዚህ የጥርስ ብሩሽ ወይም ደግሞ የጥርስ ሳሙና ተጠቅማችሁ ያንን ማስወጣት ካልቻላችሁ እነዛ ባክቴሪያዎች ወይም ደግሞ የምግብ ትርፍራፊዎች አፋችሁ ውስጥ ይቀራል እንደማለት ነው። ስለዚህ ብረሽ ካረጋችሁ በኋላ ፍሎስ የምታደርጉ ከሆነ በጥርሳችሁ መገናኛ ቦታ ላይ ያገኛቸውን ባክቴሪያዎች እንደዚህም ደግሞ የምግብ ትርፍራፊዎች አፋችሁ ውስጥ ልተውት ነው።
እሱን አቮይድ ለማድረግ ነው መጀመሪያ ፍሎስ መደረግ ያለበት። ሌላው የፍሎስ አማራጭ ወተር ፍሎስ ምንለው አለ። ወተር ፍሎስ በተለይ በቀላሉ ሰዎች እጃቸውን ፕሮፐርሊ በደንብ መጠቀም የማይችሉ ሰዎች እንደዚሁም ደግሞ የትሬዶችን ወይም ደግሞ ፒኮችን መጠቀም የማይፈልጉ ሰዎች ወተር ፍሎስን መጠቀም ይችላሉ። እነዚህ ወተር ፍሎሶች ኤሌክትሪካል ናቸው። የሚረጭ ውሃ ነው ያላቸው። በጣም ፕሬሸር አላቸው። በዛ ፕሬሸር ነው ልክ አስጠግታችሁ የጥርሳችሁ መገናኛ ቦታዎች ላይ ልቅም እያደረጋችሁ እነዛን ወተር ፍሎሰሮች በመጠቀም ፍሎስ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ሁልጊዜ ሰዎች የሚረሱት ወይም ደግሞ ጥርሳቸውን ካጸዱ በኋላ የሚረሱት ነገር ምላሳቸውን ማጽዳት ነው። ምላስ ሁልጊዜም በቀን ቢያንስ አንድ ጊዜ መጸዳት አለበት። ይሄ በተለያየ መንገድ መደረግ ይችላል። የመጀመሪያው የብሩሻችሁን የኋለኛ ክፍል በመጠቀም ምላሳችሁን ማጽዳት ትችላላችሁ። ብዙ ጊዜ አይታችሁ ከሆነ ይሄ የብሩሻችሁ የጀርባው ክፍል ራፍ የሆነ ወይም ደግሞ መስመር ነገሮች አሉት። እነሱ ዓላማቸው ምላስን ለማጽዳት ነው። ምላስ ከውስጥ ወደ ውጪ የመጥረግ አይነት ነገር እያደረግን ማጽዳት ነው ማለት ነው። ስለዚህ ምላሳችሁን በብሩሻችሁ ገልብጣችሁ ማጽዳት ትችላላችሁ። እንደዚሁም ደግሞ ታንግ ስክሬፐር ብለን የምንጠራቸው ዲቫይሶች አሉ። እነዚህ ዲቫይሶች የፕላስቲክ የሜታል ወይም ደግሞ የፕላስቲክም የብረትም አይነት አሉ። እንደ አማራጭ የሚቀርቡ እናንተ የምትፈልጉትን አይነት በመጠቀም የምላሳችሁን የላይኛውን ክፍል መጥረግ እና የምግብ ትርፍራፊዎች፣ ቆሻሻዎች እንዲለቁ ማድረግ ነው። ስለዚህ አንድ ሰው ጥሩ የአፍ ንጽህና አለው ስንል እነዚህን ነገሮች ማሟላት ይኖርበታል። ስለዚህ እነዚህ ሁኔታዎች ካልተሟሉ ምን አይነት ችግሮች ይፈጠራሉ የሚለውን ደግሞ ማየት ይኖርብናል። አንድ ሰው አፉን በሚገባ ወይም ደግሞ የጥርስ ንጽህናውን በሚገባ ካልጠበቀ ከሚከሰቱ ችግሮች መካከል የጥርስ መቦርቦር እንደዚሁም ደግሞ ፔሪዶንታል ዲዚዝ ወይም ደግሞ ገም ዲዚዝ ብለን የምንጠራው የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግር ይመጣል ወይም ደግሞ ይከሰታል። እንደዚሁም ደግሞ ብዙ ጥናቶች የሚያሳዩት የአፍ ንጽህና ወይም ደግሞ የአፍ ጤና ከሌሎች የሰውነታችን ጤና ጋር ቀጥታ የሆነ ግንኙነት እንዳለው ብዙ የጥናት ውጤቶች ያሳያሉ። ለምሳሌ እርጉዝ ሴቶች አፋቸውን ባለማጽዳታቸው ምክንያት አቦርሽን ወይም ደግሞ ሚስኬሬጅ ሊደርስባቸው እንደሚችል የጥናት ውጤቶች ያሳያሉ። እንደዚሁም ደግሞ በተለይ ከደም ግፊት ጋር ከኮሌስትሮል ጋር እንዲሁም ደግሞ ከአስም ህመም ጋር ወይም ደግሞ ከዲያቤቲስ ጋር ቀጥታ የሆነ ግንኙነት እንዳለው የአፍ ጤና ብዙ የጥናት ውጤቶች ያሳያሉ። ስለዚህ አንድ ሰው የአፉን ጤና በሚገባ ጠበቀ ማለት ሌሎች የሰውነቱን አካል ጤና እየጠበቀ ነው ማለት ነው። ስለዚህ እነዚህ የማጽጃ መንገዶች በጣም ከሚደርሰው የጤና ችግር ወይም ደግሞ ሊከሰት ከሚችለው የጤና ችግር አንጻር በጣም ቺፕ ናቸው፣ በጣም ሲምፕል ናቸው። እነሱን ገዝቶ መጠቀም በጣም የተሻለ ነው። ምክንያቱም የጥርስ ሕክምና፣ የጥርስ ሙሌት፣ አርቲፊሻል ጥርስ ማድረግ የራሱ የሆኑ ችግሮች ይኖሩታል። እንደዚሁም ደግሞ የራሱ የሆነ ወጪ አለው። ስለዚህ እነዛን ችግሮች ከሚከሰቱ ወይም ደግሞ ለነዛ ችግሮች ወጪ ከምታወጡ የአፋችሁን ወይም የጥርሳችሁን ጤና እንደዚሁ በቤት ውስጥ መጠበቅ ትችላላችሁ።